ሀገራችን እንድንመለስ እፈልጋለሁ። እኔና አንቺ እንደ ድሮአችን በሰላም የፍቅር ህይወት እንድንኖር እፈልጋለሁ። እኔ ካንተ ጋር በሰላም መኖር ምርጫሽ እኔ ብቻ ነው፣ ሌላ ምርጫ የለሽም። በሰላም እንድኖሩ ከፈለግሽ በዙሪያሽ ያሉ ሰዎች አሁን ያልኩሽን በደንብ አስቢበትና መልስሽን ጠብቅ። መልሱ ታዲያ እሺ እንዲሆን እፈልጋለሁ። አሁን ያርትቻለሁ። ወጣት ጋር ታግዬ ትሁትን ነፃ ማውጣት አልችልም። ግን ፊት ብትቆሙ በጉልበትም ቢሆን ከትሁት ጎን ያለው አንተ። ስለ ሰውየው ግን ማወቅ ይኖርብናል። ሰውየው ማን ነው? ለምንድን ነው የሚከታተልሽ? ተንኮለኛዋና በጣም አስቸጋሪዋ ቲና አሁንም ማለት ነው ሽማግሌውን ለመግደል ወይንም ደግሞ ለማጥፋት እንደተነሳሳች ነው። ምክንያቱም የሷ አላማ አንድና አንድ ሽማግሌውን አጥፍታ የሽማግሌውን ንብረት በሙሉ ለቃሊብ እንደሚሆን ስለምታውቅ ከቃሊብ ጋር ያው እንግዲህ ህጋዊ ባለቤቱ ስለሆነች ለመካፈል ነው ፍላጎቷ ማለት ነው። ከዚህ በፊት እንግዲህ ፍች በጠየቀችበት ሰዓት ማለት ቃሊብ ላይ ምንም አይነት እንግዲህ ንብረት እንደሌለና ምንም አይነት ነገር መካፈል እንደማትችል ነበረ ያወቀችው ማለት ነው። ግን ደግሞ ይህን ነገር በቃሊብ ምንም አይነት ነገር ሲሆን ከዚህ በፊት እንግዲህ ሽማግሌው በታመመ ታይም እሱ ቀስ እያለ እየወጣ በቃሊብ ስም የነበረውን በሙሉ ወደ ራሱ ስም አድርጎት ነበረ ማለት ነው። የእሷን ተንኮልና የእሷን ክፋት ስላየ ማለት ነው። እና አሁን ላይ የእሷ ቃሊብን መፍታት ምንም ነገር ትርጉም እንደሌለው ወይንም ደግሞ ምንም ነገር እዛ እንደማትወጣ ስለምታውቅ አሁን ላይ ሽማግሌውን አጥፍታ የሽማግሌው የሆነ ነገሮች በሙሉ ለቃሊብ እንደሚሆን እንዲሁም ደግሞ ተካፍዬ መውጣት እችላለሁ ብላ ስለምታምን ነው ሽማግሌውን ደጋግማ ለማጥፋት ለማስወገድ በጣም ብዙ ሙከራዎችን ነገር ስታደርግ የነበር ማለት ነው። ያላደረሰችበት ነገር ምንም ነገር የለም። በነገራችን ላይ በጣም ብዙ ነገሮችን ተንኮል ነገሮችን አድርጋለች። እንዲታመም አድርጋለች፣ አሳግተዋለች፣ እንግዲህ በወንበዴ ማስደብድበዋለች። ያላደረገችው ነገር የለም። ግን ደግሞ እሱ በተለያየ መልኩ ማለት ነው እሷ ከወጥመድ ውስጥ ስታስገባው እንግዲህ እየተረፈ እስካሁን ድረስ አለ ማለት ነው። እና አሁን ላይ ደግሞ ልክ እንዲያምኗት አድርጋለች። በነገራችን ላይ በሁላቸውም ታማኝነት እንድታገኝ ሆናለች። በተለይ በዛሬው ፓርት ላይ ማለት ነው እጅግ በጣም እንዲያምኗት ነው ያደረገችው። ምክንያቱም እሷ በስተመጨረሻም እንግዲህ ትሁትም እኔ ነኝ ብላ ወደ አባባ ጋር ስትሄድ ልታስገድኝ ነበርሽ፣ አንቺ ክፉ ሴት ነሽ፣ ውጭልኝ ከቤት ብሎ ቲናን እጅግ በጣም ሲቆጣት በነበረበት ታይም ላይ ግን ደግሞ አሁን ላይ ትሁትን ፈልጎ የገባው ሰው ወይንም ደግሞ የመጣው ሰውዬ ማለት ነው የትሁት አፍቃሪ የሆነው የልጅነቷ አፍቃሪ አሁንም እሷን እየፈለጋት ያለው ግለሰብ ደውሎ ምን ብሏል? ቲና እንግዲህ ከዚህ ቤት ልወጣ ነው፣ ምንም ማድረግ አልችልም፣ በቃ ምናምን ነገር ስትል ነበረ ማለት ነው። ግን እኔ አስተካክለዋለሁ ብሏት ነበረ። ያስተካክለው ደግሞ በሲስተም ነው። ምክንያቱም እኔ ከዚያ ቤት ውጪ ነይ፣ ወደ ሀገራችን እንሂድ ብዬሻለሁ በማለት እንግዲህ ትሁት ላይ እንትን ብሎ ደውሎ ነበረ። እዚህ ቤት ግን የማትወጪ ከሆነ ልክ ትናንትና ማታ እንዳደረኩት እሱ ማስጠንቀቂያ ነው፣ ከዚያ እቀጥላለሁ ብሏል ማለት ነው። ስለዚህ ከአባባ ላይ ያደረስኩት ወይንም ደግሞ እንደዚህ መጥፎ ነገር ላደርግ የቻልኩት በአንቺ ምክንያት ነው በማለት ለትሁት ስለነገራት፣ ትሁት ደግሞ በጣም ይዋህና መልካም ሴት ስለሆነች እውነቱን ሄዳ ለአባባ ተናግራለች ማለት ነው። ለአባባ በመናገሯ ግን ማንን ነው የጠቀመችው? ትሁትን ነው ማለት ነው። ስለዚህ ትሁት እውነትም ተቀይራለች። ይህን ነገር ልታደርገው አችልም አስብሏቸዋል ማለት ነው። ታማኝነት ቲና እንድታገኝ አድርጋለች። ቲና ምንም ነገር አልሰራችም። በአሁኑ ሰዓት እንግዲህ በእኔ ምክንያት ነው ልትገደል የነበርከው አባዬ፣ እኔ ነበር ላስገድልህ የነበርከው፣ እባክህን ይቅርታ አድርግልኝ በማለት እንግዲህ ትሁት ሽማግሌውን ለምናለች ማለት ነው። በወቅቱ እጅግ በጣም ነበር ሽማግሌውም የደነገጠው፣ እንዲሁም ደግሞ ቃሊብም የደነገጠው። እሱ ማን ነው እንደዚህ የሚያደርገው በማለት እንግዲህ እስኪ ንገሪኝ በማለት እያንዳንዱ ነገር እንድነግራቸው ፈልገው ነበረ። ግን ደግሞ አሁን አይደለም፣ ሁሉን ነገር ባንዴ ልነግራቸው አልችልም። ቤተሰቦችን ሲያሰቃይ የነበረ ግለሰብ አሁን ላይ ደግሞ ከዚህ እንደመጣ አውቄዋለሁኝ እና እያሳደደኝ ነው አባዬ፣ በባለፈው የጻፍሽው ደብዳቤ ለዚህ ነው ወይ በማለትም እንግዲህ ሽማግሌው ጠይቋት ነበረ።
ትሁትም አዎ አባዬ እናንተ ከምትጎዱ እኔ ለመውጣት አስቤ ነበር፣ ግን ደግሞ እግሬ እምቢ ያለኝ እናንተን እንዴት ትቻችሁ ልሂድ የሚል መልስ ነበር የሰጠችው ማለት ነው። ግን ሽማግሌው ምን ብሏል? ይህን ነገር ስላደረሰችበት ወይንም ደግሞ እንደዚህ ስለሆነ ይብን ራሱ ማለት ነው ነገሮችን በሙሉ ከትሁት ላይ አላደረገም። አንቺ በችግራችን ላይ ተቀምጠሻል፣ ብዙ ነገሮችንም አሳልፈናል አብረን ትሁት፣ ስለዚህ ሊከፋሽ አይገባም። እስከ ዛሬ አንቺ ከጎናችን እንደሆንሽም አንቺ ስትጨናነቂና አንቺ የሆነ ነገር ሲደርስብሽ እኛ ዝም ብለን ተኛም በማለት እንግዲህ አብረን እንቆማለን እና አይዞሽ ልጄ በማለት እንግዲህ ትሁትን ለማበረታታት ሞክሯል ማለት ነው። ቃሊብም እንደዚው ትሁት አይዞሽ ችግር የለውም ብቻ ግን ስለ ግለሰቡ እያንዳንዱን ነገር እንድትነግርኝ እፈልጋለሁ በማለት እንግዲህ ቃሊብም ተናግሯል። ምክንያቱም ስለሚወዳ ስለሚያፈቅራት ለራሱ ማድረግ ስለሚፈልግ እያንዳንዱ ነገሮችም እሱም እየታገለ ይገኛል ማለት ነው። ስለዚህ አሁን ላይ እንደውም መስራት ያለበትና እጅግ በጣም መጠንከር ያለበት ቃሊብ ነው። ቃሊብ እንግዲህ ወንድነቱ የሚታይበት ፓርት ደርሷል ማለት ይቻላል። በብዙ ነገሮች እንግዲህ ከዚህ በፊት ሽማግሌው ነበረ ብዙ ነገሮችን ሲወጡ የነበሩት። በነገራችን ላይ አሁን ላይ ሽማግሌውም ተናግሮታል። ቃሊብ እኔ አሁን ላይ እያረጀሁ ነው፣ እኔ ወጣት ግብ የሚይዝበት አቅም የለኝም። ስለዚህ ትሁት ካለችበት ነገር የምታወጣት የምትረዳት አንተና አንተ ብቻ ነህ በማለት እንግዲህ ያው ሽማግሌውም ተናግሯል ማለት ነው። በነገራችን ላይ ሽማግሌው ያው ቃሊብ ትሁትን እንደሚወዳትም እንደሚያፈቅራትም ያውቃል። ስለዚህ በተለያየ ነገሮች አድርጎ እንግዲህ ለራሱ ማደግ ይችላል በሚል አንጻር ነው አጠቃላይ ማለት ነው። አጋቹና ወይንም ደግሞ የትሁት አፍቃሪ የሆነው ግለሰብ በፊት ለፊት ከትሁት ጋር ተገናኝተው ነበረ ማለት ነው። እንግዲህ አስጠንቅቋታል። አንቺ ካልመጣሽ ካልተነጋገርነ አብረውሽ ያሉትን ሰዎችም እጎዳቸዋለሁ፣ ስለዚህ ስለነሱ ብለሽ መምጣት አለብሽ ብሎ አስጠንቅቋት ነበረ። እሷም ደግሞ እሱን ለማግኘት ሄዳ ነበረ። ተገናኝተዋል አውረ ግን ደግሞ ሲያወራ እንደ የድሮ ፍቅራችን እንዲመለስ እፈልጋለሁ፣ በደስታ እንድንኖር እፈልጋለሁ። አሁን ካለንበት ወደ ሀገራችን እንመለስ። ትሁት እሺ በይኝና ሀሳቤን ተቀበይኝ፣ እኔ በጣም ነው የምወድሽ የማፈቅርሽ የኔ ትሁት እያላት እንግዲህ ሲናገር ነበረ። እሷ ግን በፍጹም ሊሆን አይችልም፣ የትኛውን ደስታ ነው የምትለው? እየተሰቃየሁበትን በልህ እኔን አንተ ለራስ የምታደርግበትን የራሴን ፍላጎት ነጥቀህ ያንተን ፍላጎት ብቻ የምታንሸራሽርበትን በፍጹም ሊሆን አይችልም። ያንን ህይወቴን እኔ አልፈልገውም። የትኛውን ደስታ ነው የምትለኝ? በማለት እንግዲህ ስትናገረው ነበር። ምርጫው ያንቺ ነው፣ አሊያ ደግሞ አጠገብሽ ያሉትን ግለሰቦች እያንዳንዳቸውን እጨርሳለሁ። ያልኩሽን ነገር አስቢበትና ወደ ሀገራችን እንመለስ ብሏታል። ማስጠንቀቂያም ሰጥቷታል። ትሁት ምን ልትል ትችላለች? እውነት ቃሊብን ትወደዋለች፣ ታፈቅረዋለች። ሽማግሌውንም ልክ እንደ አባት ታየዋለች ማለት ነው። ለነሱ ብላ ማለት ነው ቤቱን ለቃ ወጥታ ትሄዳለች። አሊያም ደግሞ ሽማግሌው እንዳለ እነሱ ይጋፈጡላታል። ቃሊብም ከጎና ይቆማል። እዚው ልትቀጥል ትችላለች የሚለውን እንግዲህ ወደፊት አብረን የምናየው ይሆናል ማለት ነው። ቲና አሁን ላይ እጅግ በጣም እንግዲህ ደስ እያላት ትገኛለች። ምክንያቱም በሁሉም ዘንድ ታማኝነት አገኘሁ በሚል መሰረት ማለት አሁን ላይ እንግዲህ ቲና አንድና አንድ የምትፈልገው ንብረት ነው ማለት ነው። እና ይሄ ነገር እንዲሳካልኝ ነው የምፈልገው እያለች እንግዲህ ስትናገር ነበር። በነገራችን ላይ ትሁት እኮ ያን ጊዜ ከቤት ሊያስወጡኝ ሲሉ እያለቃቀሰች እኔ ነኝ እንደዚህ ያደረግኩት፣ እኔ ነኝ ላስገድልህ የሞከርኩት፣ አባዬ ይቅርታ አድርግልኝ እያለች እያለቀሰች ነገረቻቸው። በጣም ምስኪን እኮ ነች እያለ እንዲሁም ለትሁት አፍቃሪ ስትናገር ነበረ። ትሁት ማለት አንቺ ጋር ምንም አትወዳደርም፣ በጣም ንጹሕ ልብ ያላት ጀግና ሴት ነች በማለት እንግዲህ ሲነግራት ነበረ ማለት ነው። ትሁት እንደምትበልጣት ማለት ነው ፊት ለፊቷ ቁጭ አድርጎ ሲነግራት ነበረ። እኔ አንድና አንድ የምፈልገው ንብረቴን ብቻ ነው፣ እንዴት ማግኘት እንደምችል ነው። እኔ በታማኝነት አሁን እንትን እያሉ ነው እያወቁኝ ነው እያለች እንግዲህ እሷም እየተኩራራች ትገኛለች ማለት ነው። ሲቀጥል ደግሞ ከዳኒ ጋር ተገናኝተው ነበር። ዳኒንም ምንድን ነው መልስ ኤደንን መረጥክ ወይ
ወይንስ ምንድን ነው የምታስበው በማለት ጠይቀው ነበረ። ኤደን ምርጫ ውስጥ የምትገባ ሴት አይደለችም። በጣም ነው የምወዳት የማፈቅራት። ስለዚህ እኔ ከአንቺ ጋር ምንም አይነት ነገር መቀጠል አንችልም፣ አንወድሽም፣ አላፈቅርሽም በማለት በግልጽ ተናግሯል ማለት ነው። እሷ ግን ምንም አልመሰላትም ማለት ነው። ምክንያቱም ስራዋን ስለምታውቅና ትተው ስትሄድ ራሱ የሆነ ነገር ተንኮል ነገርማ አስባለች በማለትም እንግዲህ ዳኒ እየተጠራጠራት ይገኛል። ግን ደግሞ የምትለኝን ነገር ለምንድን ነው እያለም ማላምናት እያለም ሲናገር ነበረ። በነገራችን ላይ ሊያምናትም ዝግጁ ሆኗል ማለት ነው። ስለዚህ ያው ዳኒም በቅርቡ የሚያምናት ይሆናል ይሄ ውሸቷን ነገር ስትሰራ ማለት ነው። ሲቀጥል ደግሞ ኤደንና እንዲሁም ደግሞ ቲና ተገናኝተው ነበረ። አሸነፍሽኝ አይደለ ዳኒን ወሰድሽው የራስሽ አደረግሽው በማለት እንግዲህ ተናግራት ነበረ። እኔ ከአንቺ ጋር ግብ አልገጠምኩም፣ የራሴን የሆነ ነገር ነው እየወሰድኩት እንጂ ያንቺ አይደለም በማለትም ተናግራታለች ማለት ነው። በስተመጨረሻም እንግዲህ ሽማግሌውን ለመግደል አሁንም አቅዳ ተነስታለች። ቲና ተንኮለኛ፣ ተንኮል አያልቅባት መጥፏ ማለት ነው። በነገራችን ላይ በጣም ብዙ ነገሮችን ብትሰራ ምንም ነገር አይሳካላትም ስላየ ነው እስካሁን ማለት ነው። ብዙ ተንኮሎችን እና የእሷ ተንኮል ነገር ነው። በቃ አንድ ሰው ተንኮል ሲሰራ መጨረሻው አወዳደቁ እንደሚከፋና መጥፎ እንደሆነ የምንረዳበት ፓርት ነው ብዬ ነው የማስበው ማለት ነው። አማው እንደዛ ነው የሚያሳየው። ምክንያቱም አንድ ሰው በራሱ ጥሮ ግሮ ማግኘት በላቡ መስራት እንዳለበት የሰውን ነገር መመኘት እንደሌለበት ነው። እንዲሁም ደግሞ ያው የራሱን ፍላጎት ብቻ ለማሳካት ደግሞ የሰዎችን ፍላጎት ደግሞ መንጠቅ የለብንም። ይሄንንም ደግሞ በትሁትና እንዲሁም ደግሞ በአፍቃሪዋ የምናየው ጉዳይ ነው ማለት ነው። በዳኒና እንዲሁም ደግሞ በኤዱ ነገር ስንመለከት ደግሞ ኤዱና ዳኒ ደግሞ ፍቅር፣ ንጹህ ፍቅር በሁለታቸው መካከል አለ። አብረው የሚቀጥሉ ይሆናል ብዬ አስባለሁኝ። በስተመጨረሻም ትሁትና ቃሊብ አንድ ላይ ይሆናሉ። በፍጹም ይሄ አሁን አፍቃሪ ነኝ ብሎ የመጣው ግለሰብ መውሰድ የለበትም ትሁትን ብዬ አስባለሁኝ። ውዴ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማቸው ይብዛሌ። ለቤቴ አዲስ የሆናቸው የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።